የኢንዶኔዥያ ፕሬዝዳንት በጋዛ የሰላም ቦርድ ስብሰባ ላይ ሊሳተፉ ነው። የኢንዶኔዥያ ፕሬዝዳንት ፕራቦዎ ሱቢያንቶ በሚቀጥለው ሳምንት በሚካሄደው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሰላም ቦርድ ስብሰባ ላይ እንደሚገኙ ማረጋገጫ ሰጥተዋል። የውጭ ጉዳይ ሚኒስትር ቃል አቀባይ ቫህድ ናቢል አህመድ ሙላሼላ ረቡዕ ዕለት እንደተናገሩት ፕራቦዎ መድረኩን በመጠቀም ለፍልስጤማውያን ጥበቃና በሁለት ግዛት መፍትሄ ላይ በመመርኮዝ ዘላቂ ሰላም እንዲሰፍን ግፊት እንደሚያደርጉ ተናግረዋል። የኢንዶኔዥያ ፕሬዝዳንት ተሳትፎ የመጣው ሀገሪቱ በዚህ ሳምንት መጀመሪያ ላይ ወደ ጋዛ እስከ 8000 የሚደርሱ ወታደሮችን ለማሰማራት መዘጋጀቷን ከገለጸች በኋላ ነው። የወታደሮች የጊዜ ሰሌዳውንና ቦታውን ጨምሮ ሊሰማሩ የሚችሉ ዝርዝር መረጃዎች ገና አልወጡም። ነገር ግን ቢያንስ እስከ 8000 የሚደርሱ ሰራተኞች ያሉት አንድ ብርጌድ እየተደራጀ ነው። የካቲት 12 በሚካሄደው የመጀመሪያ ስብሰባ ላይ ከተጋበዙት መካከል አንዱ የሆኑት ፕሬዝዳንቱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቦርዱ በ1 ቢሊዮን ዶላር አባልነት ክፍያ ላይ ለመደራደር እንደሚፈልግም ተናግረዋል። የኢንዶኔዥያ የውጭ ጉዳይ ሚኒስቴር በጋዛ ወታደሮቹ የሚሳተፉበት ዓላማ ሰላም ለማስፈን ሳይሆን በሰብአዊ ዓላማዎች ላይ ያተኩራል ብለዋል። በህዳር ወር የኢንዶኔዥያ መከላከያ ሚኒስትር ወታደሮቻቸው በጋዛ ውስጥ ለጤናና ለግንባታ ጥረቶች 20,000 ወታደሮችን እንዳሰለጠኑ አስታውቀዋል። ጃካርታ ባለፈው ዓመት ነሐሴ ወር ላይ 10,000 ቶን ሩዝ በማድረስ የሰብአዊ እርዳታ መስጠቷን ጨምሮ በሱማትራና በካሊማንታና የረጅም ጊዜ የእርሻ ኢኒሼቲቭ በመጀመር የፍልስጤምን የምግብ ዋስትና መደገፏን ሚድል ኢስት አይ ዘግቧል። ይህ በእንዲህ እንዳለ በጋዛ በተፈጸሙ የጦር ወንጀሎች ተጠርጥረው በዓለም አቀፉ የወንጀለኞች ፍርድ ቤት የሚፈለጉት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማክሰኞ ወደ ዋሽንግተን ተጉዘው የሰላም ቦርድ አባል በመሆን ፈርመዋል። ቀድሞ በተያዘው ቀጠሮ ኔታንያሁ በመጀመሪያ የካቲት 12 የአሜሪካ ዋና ከተማን በመጎብኘት በጥቅምት ወር የተደረገው የተኩስ አቁም ስምምነትን ተከትሎ በተቋቋመው የቦርዱ የመክፈቻ ስብሰባ ላይ ይገኛሉ ተብሎ ነበር።